ሐረግ ድራማ ክፍል 90 ያፌት እንግዲህ ናታን ኃላፊው እንደሆነ አውቋል። ከናታን ጋር ሊደራደርና አብሮ ሊሰራ የሚፈልገው ሰው ናታን እንደሆነ እስከዛሬ በስም ብቻ የሚያውቀው በአካል የማያውቀው ከፍተኛ የስራ ባልደረባቸውና ተፎካካሪያቸው ናታን እንደሆነ አውቋል። እስከዛሬ ከኋላ የሆነህ ያሉኝን ነገሮች ሁሉ ያሳጣኝ አንተ ነህ ማለት ነው በማለት ያፌት አሁን በንዴት እየጨሰና እየተቃጠለ ይገኛል። ናታን ደግሞ ያፌትን እየተበቀለው ነው፣ የልቡም እየደረሰ ነው። በሌላ በኩል ግን ኤፍራታ የምትጎዳበት ከባድ ነገር ተፈጥሯል። እስከዛሬ ድረስ መስዋዕት የከፈለችለት የማትፈልገውን ሰው ያገባችበት አሁንም ቢሆን እየተሰቃየች የምትገኝበት ነገር በሙሉ ከስሮባታል። አንደኛ ነገር ያፌት ከናታን ጋር ሆና ኤፍራታ ያፌትን ያገባችው እየሰለለች ነው ብሎ እያሰበ ነው። ቤት ውስጥ ሲሄድ እንግዲህ ኤፍራታን ምን ሊያደርጋት እንደሚችል መገመት አይከብዳችሁም። ምክንያቱም ከስራ ባልደረባው ጋር ሆኖ እያወራ እንዳለ ከሆኑ በኤፍራታ ላይ የሚጨክን ልብ አለ ሆይ ተወዳታለህ እኮ እያለው ነበር። ነገር ግን እስከዛሬ ከለፋውበት ነገር ሁሉ አይበልጥብኝም፣ ስለዚህ እሷ እየሰለለች ነው፣ ማስወገድ አለብኝ እያለ ነው። ስለዚህ ያፌት ምናልባት ኤፍራታን ሊፈታት ይችላል ማለት ነው። በሌላ በኩል ደግሞ ጽዮንን እንግዲህ የያፌት ወንድም አቤል እያስፈራራት ይገኛል ማለት ነው። የናታንን መረጃ አቤል እጅም አለ ማለት ነው። ያፌት ኮምፒውተር እንግዲህ ኮፒ አድርጎ ወስዶ በሱ ጽዮንንም እያስፈራራ ልክ እንደ ኤፍራታ የራሱ ለማድረግ ጥረት እያደረገ ነው። የሱ ካልሆነች ግን ይሄን ቪዲዮ ለፖሊስ ሰጥቶ ናታንንና ቢኒያምን እንደሚያሳስራቸው ቢኒያምንም ህይወቱን ሊያሳጠው እንደሚችል እስከ መጨረሻው እየዛተባት ይገኛል። ይህ ነገር ለኤፍራታ በጣም ትልቅና አሳዛኝ መርዶ ሆኖባታል። ምክንያቱም ያፌትን ያገባችው ኤፍራታ ያንን ፋይል እንዲያጠፋላትና ከዛ በኋላ ናታን በሰላም እንዲኖር ነበረ ያፌትን ያገባችው። ሰው ያገባችው መስዋዕት የከፈለችለት ነገር ሁሉ ከንቱ ቀረ ማለት ነው። ይሄ ፋይል ደግሞ አቤል ጋር ሆኖ አሁን ደግሞ ጽዮንን እያስፈራራት ነው። ሶ ጽዮን የአቤል ጋር ካልሆነች ይሄ መረጃ ይወጣና ኤፍራታ የለፋችበት ነገር ሁሉ ከንቱ ይሆናል ማለት ነው። ጽዮን የአቤል ጋር ሆነች ማለት ቢኒያም በጣም ያዝናል። ለቢኒያም እያስረዳቸው ነበር፣ ልታስረዳው እየሞከረች ነበር። አንቺ ነሽ እንደዚህ እንደሆን እንድታገትና እንደዚህ ሁሉ ነገር እንዲደርስብኝ ያደረግሽ እያላት ነበር። ጽዮን እኔ አይደለሁም ብላ ለማስረዳት እየሞከረች ነበር። አስረጅኝ እያለ አሁንም ቢኒያም ብታስረዳው ሊረዳት እየሞከረ ነበረ። የተፈጠረው ነገር ሁሉ የሆነውንና የደረሰባትን እየጠየቃት ነበረ። ነገር ግን እሷ ዝምታን ምርጫው አድርጋለች። በመሀል አቤላ መጥቶ ነበረ። አትድረስባት፣ አትንካት አላልኩም ወይ በማለት እንግዲህ ተጣልተው ተለያይተዋል ማለት ነው። በመጨረሻም እንግዲህ ቢኒያምንም ሆነ ወንድምሽን የምትፈልጊያቸው ከሆነ ከኔ ጋር መሆን አለብሽ፣ ካልበለዛ ግን መረጃውን ለፖሊስ ሰጥቼ ጉድ ነው ማደርግሽ እያላት ነበር። ይሄ ነገር ለኤፍራታ ስትነግራት መርዶ ሆኖባታል። ሰው ጽዮንና ኤፍራታ ከዚህ በኋላ ምን ሊወስኑ ይችላሉ? በዛ ጋር ያፌት ኤፍራታ እየሰለለችው እንደሆነ ጠርጥሮባታል። ቤት ውስጥ ሲመለስ ሌላ ሰው ሊሆንባት ይችላል። በዚህ በኩል ደግሞ አቤል መረጃ ይዞባታል። ያሰበችው ነገር ሁሉ ከንቱ ሊሆንባት ነው። ስለዚህ ኤፍራታ አሁን ላይ ያፌትን ፈታችሁም አልፈታችሁም አቤል ጋ ያለው መረጃ ካልጠፋላት ኪሳራ ሆነች ማለት ነው። ሌላ እንግዲህ ያው ያፌት ናታን ተደራዳሪው ተቀናቃኝ ፓርቲው እንደሆነ ካወቀ ምናልባት ለኤፍራታ ጠፋልሻለሁ ያላትን መረጃ አሳይቶ ናታንን ከስራው ሊያሳግተው ይችላል ማለት ነው። ሊያሳስረውም ይችላል። ይሄ ትልቁ የስራ ባልደረባ እንደሆነ ካወቀ ምናልባት ያፌት በዛ ቪዲዮ ናታንን አሳልፎ ሊሰጠው ይችላል። ናታንን አሁን የሚጥልበት ነገር እያፈላለገ ነው። ምን እናድርገው? እናግተው ወይስ እንዴት ነው ከዚህ ስራ ልናስወግደው የምንችለው? በትክክል ይሄ ሰው ነው ወይ? ይሄ ትልቅ የቢዝነስ ሰው ናታን ነው ወይ? አብሮ ሲሰራና ሲያስጨንቀን የነበረው ከኋላ ሆኖ ያለኝን ነገር ሁሉ ያሳጣኝ ናታን ነው እያለ አሁን ያፌት በንዴት እረድብን እያለ ነው። የሚያደርገውን ነገር ሁሉ ጠፍቶታል። እንግዲህ ኤፍራታና ጽዮን ከዚህ በኋላ ምን ሊያደርጉ ይችላሉ? ጽዮን ቢኒያምን ትታ አቤልን ታገባለች ይሄ መረጃ እንዲጠፋልኝ ስትል፣ ወይስ ደግሞ ሌላ መፍትሄ ፈልገው ይሄን መረጃ አስጠፍተው ጽዮን ከምትወደው ከቢኒያም ጋር ትቀራለች? ቢኒያም እንግዲህ አይኑ እያየ አቤልን ካገባች ጽዮን ምን ሊሆን እንደሚችልና ሊጎዳ እንደሚችል መገመት አይከብዳችሁም ብዬ አስባለሁ። ሌላ ገንዬ እስካሁን ድረስ ምንም አታስታውስም። በትንሹም ቢሆን እየተሻላት ቢሆንም ነገር ግን አታወራም፣ አትናገርም።
ምንም ነገር ማድረግ አትችልም። ስለዚህ ገነት ከዚህ በኋላ መጨረሻዋ ምን ሊሆን ይችላል? ሌላ ሉሊት ናት። ሉሊት ቤት ውስጥ ሆና እንግዲህ ያፌት እንዳስጠነቀቃት ከሆነ ከዚህ በኋላ ስራሽን በስርዓት ካልሰራሽ እንኳን እጅሽን ጭንቅላትሽንም ቆርጭ ልጥልልሽ ይችላለሁ። ስለዚህ የማዝሽን ነገር በአግባቡ መስራት አለብሽ እያላት ነበረ። ናታን ቤት ውስጥ ምን እንደሚያደርግና ስራው ምን እንደሆነ እንድታጣሪልኝ እፈልጋለሁ እያላት ነበረ። ሶ ሉሊት ይህን ነገር እንዴት ነው ልታጣራው የምትችለው? ናታን አሁን ላይ ስለሚሰራው ነገር ለማንም እየተናገረ አይደለም። ቤት ውስጥ ሲገባም ልብሱን ቀይሮ ነው የሚገባ። ሙሉ ማንነቱ ተቀይሯል። ስለዚህ ሉሊት እንዴት ነው የናታንን ስራ ልታቀው የምትችለው? ከዚህ በፊትም ያን ስራ እንደሚሰራ እንዴት ልታቅ ትችላለች? በጣም ከባድ ነው። ይሄን ነገር ካላወቀችና ካላስረዳችሁ ግን ያልቅላታል ማለት ነው። ማን? ሉሊት። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ሐረግ ድራማ ትናንትና በክፍል 90 የተፈጠሩትና ቀጣይ ክፍል 91 ምን እንደሚፈጠር የምናወራበት ይሆናል። ከዛ በፊት ግን እንደተለመደው ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንግዲህ በክፍል 90 ላይ እንዳየ ነው ሁሉም በጣም አጓጊ ፓርት ላይ ነበር ያለቀው። ያፌትና ናታን ተፋጠው ነበረ። እንግዲህ ናታንን ሲያይ ያፌት ምን ይላል፣ ምን ሊሰማው ይችላል ብለን ነበረ። ለጊዜው ማመን አልፈለግም። አንተ አይደለም እኔ የምፈልገው ሰው ይሄ ትልቅ የቢዝነስ ሰው አንተ አይደለም በማለት እንግዲህ ራሱን ላለማሳመን ጥረት አድርጓል። ነገር ግን እሱ እንደሆነ ካልፈለክ ግን ትቼ እሄዳለሁ፣ መስራት ከፈለክ ደቂቃ ሳያልቅብህ ጊዜን ተጠቀም በማለት እንግዲህ ያፌትን አርበትብቶታል ማለት ነው። ናታን የልቡም ደርሶለታል። እንደዚህ እንዲሆን ሲሆን ማየት ነበር እየፈለገ። አንተ ከዚህ በኋላ እኔ ያንተ የበላይ አላፊህ ነኝ እያለው ነበረ። አንተ የምትሰራውን ስራን እየሰራሁት ነው፣ ያውም ካንተ የበላይ ሆኜ ካንተ የበለጠ ስራ ኖሮኝ በማለት እንግዲህ ናታን ያፌትን ረድብን እንዲል አድርጎታል ማለት ነው። ይህን ያደረገችለት ደግሞ የዲያራ እናት ናት። እንግዲህ ሁሉንም የናታንን ታሪክ ስለምታውቅ ያፌት ደግሞ እሷን እየፈለጋት ስለሆነ ተቃራኒ ፓርቲዋ ስለሆነ ያፌትን መጉዳት ስለምትፈልግ ከናታን ጋር ሆነው እንግዲህ ያፌትን እየተበቀሉት ይገኛሉ ማለት ነው። ዲያራ ስለሚሰራው ስራ አታውቅም። ነገር ግን የዲያራ እናት ዲያራን እንዳትጎዳብኝ ኤፍራታን አሁንም ተወዳታለህ ሆይ እያለችው ነበረ። ስለዚህ ናታን ይህን ስራ ጀመረ ማለት ዲያራና ናታን ፍቅረኛሞች ይሆናሉ ማለት ነው። በኤፍራታ እያስፈራራህ ነው ወይ፣ ከኤፍራታ ጋር እየሰራችሁ ነው ወይ የሚል ጥያቄ ያፌት ለናታን አቅርቦለት ነበር። ነገር ግን ኤፍራታ ረስቻታለሁ፣ አንተን መርጣና ወዳ አግብታለች። ስለዚህ ሌላ አዲስ ህይወት ጀምሬያለሁ፣ ወደ አዲሱ ህይወቴ ወደ አዲሷ ፍቅረኛ እመጣለሁ ካልክ ግን ጭንቅላት ግን ቆርጭ ነው መገላገል በማለት ናታን እንግዲህ እየዛተበት ይገኛል ማለት ነው። ስለዚህ ናታንና ኤፍራታ አብረው እየሰሩ አይደለም። ናታን በራሱ መንገድ ነው እየሰራ ያለው። ስለዚህ ናታንና ዲያራ ፍቅረኛሞች ሊሆኑ ይችላሉ ብዬ ነው የማስበው ማለት ነው። እንግዲህ ናታን ብዙ ወጥመድ እየተጠመደበት ነው። የያፌት ሰዎችም በደንብ እየተከታተሉት ነው። እንግዲህ እንዳይከታተሉትና እንዳይዙት ደግሞ የዲያራ እናት ጥንቃቄ እያደረገችለት ትገኛለች። ነገር ግን ያፌት ናታንን እንዴት ነው ሊያስወግደው የሚችለው? ናታንስ ከያፌት ሰዎች እንዴት አምልጦ ስራውን በአግባቡ እየሰራ ያፌትን በደንብ እንዴት ሊበቀለው ይችላል? መጀመሪያ ላይ መስራት አልፈልግም ብሎ ነበር። ነገር ግን ያፌት እንደሆነ ሲያቅ እንግዲህ ስራውን በደስታ እየሰራ ይገኛል ማለት ነው። ሌላ አቤልና የያፌት የስራ ባልደረባው ጽዮንን እናግታት ብሎ ነበረ። ለምን? ናታንን ለማስፈራራት ስራውን እንዲለቅ የሚፈልጉትን ነገር እንዲያደርግ። ነገር ግን ያፌት ጽዮን በጣም የመወዳት እህቴ ናት፣ ማንም ሰው እንዲነካት አልፈልግም እያለ ነበረ። አቤላ ደግሞ ጽዮንን አታክ እያደረጋት ነው። ጽዮንን እንደሚፈልጋት ካወቀ ምናልባት ያፌት ጽዮንን ከዚህ ጉር ሊያወጣት ይችላል። ጽዮን ወንድሟ እንደሆነ ያፌት ባታቅም ያፌት ግን የሚወዳት እህቱ እንደሆነች ጠንቅቆ ያውቃል ማለት ነው። ሶ ቀጣይ እንግዲህ ምን ሊፈጠር ይችላል? ጽዮንና ኤፍራታ ይህን ነገር እንዴት ሊወጡት ይችላሉ? ይሄ ናታንስ እንዴት ነው ከያፌት ሰዎች አምልጦ ስራውን በአግባቡ ሊሰራ የሚችለው? ምን ሊፈጠር ይችላል? ገንዬስ ታስታውሳለች? አታስታውስም? ሉሊትስ እንዴት ነው ናታንን የሚሰራውን ስራ አጣርታ ለያፌት ልትነግረው የምትችለው? ያፌት ምን አይነት ውሳኔ ወስኖ ናታንን ከዛ ስራ ሊያስወግደው ይችላል? ወይስ ደግሞ ፈቃደኛ ሆኖ አብሮ ይሰራል ወይ?